ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የነሐሴ 10 2018 ዓ.ም ዕለተ እሁድ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎቹና መረጃዎቹን ያከፍልኳችሁ እስከ መጨረሻው አብራችሁን ቆዩ። እኔ ናትናኤል ብርሃኑ ነኝ። ወደ ዜናችን እናልፋለን። እንደ ተለምዶ ዛሬም በናቲ ፉትቦል በርከት ያሉ ዜናዎችን ይዘን መጥተናል። ስለ ብዙ ክለቦች ስለ አርሰናል፣ ስለ ማንቸስተር ዩናይትድ፣ ስለ ቼልሲ፣ ስለ ባርሴሎና፣ ስለ ማንቸስተር ሲቲ የመሳሰሉ ክለቦች፣ ስለ ፒኤስጂ የመሳሰሉ ክለቦች የዝውውር እና ቅድመ ፕሪዝን ጨዋታዎችን መጨረሻ ጨዋታዎችን ያደርጋሉ ክለቦችም አሉ። እነሱንም እናያለን። ማን ለተጫወቱ ውጤታቸውን እናደርጋለን። ዛሬ የሚደረጉም ተጠባቂ ጨዋታዎች አሉ። ማን አለ የሚለውን እናያለን። ጥቆም እናርሳችኋለን ማለት ነው። እሺ መጀመሪያ የምንጀምረው ከአርሰናል ጉዳይ ነው። ከአርሰናል ጉዳይ መረጃዎችን ማካፈል እንጀምር። የአርሰናል ጉዳይ በአርሰናል ጉዳይ ሲጀምር አርሰናል የዝውውር ሳይሆን የምናነሳው ዛሬ ስለ ኮሚኒቲ ሺልድ ፍጻሜ ጨዋታ ነው። ዛሬ አርሰናል የኮሚኒቲ ሺልድ ፍጻሜ ጨዋታ አለው ከማንቸስተር ሲቲ ጋር ቀን 11 ሰዓት ላይ ከማንቸስተር ሲቲ ጋር ኮሚኒቲ ሺልድ ፍጻሜ ጨዋታ አለ የካርዲፍ ሜዳ ላይ በካርዲፍ ስታዲየም ላይ እንግዲህ ጨዋታችን ያደርጋሉ። በዌምብሌይ ስታዲየም እንግዲህ በኮንሰርት ምክንያት እንግዲህ አቤል ዘ ዊኬንድ ባዘጋጀው ኮንሰርት ምክንያት እንግዲህ ዝግ ነው ስለሆነ መጀመሪያ ስለተያዘ ወደ ካርዲፍ ነው የሚሄደው ማለት ነው። ጨዋታ ስለሆነ ዛሬ ጨዋታ ይደረጋል። ግን ወደ ዜናዎቻችን ከማለፋችን በፊት የትናንትና አንድ ሰዓት ትንታኔ ላይ የዚህ ኮሚኒቲ ሺልድ ፍጻሜ በጣም በደንብ አድርገን እንተኛለሁ። ከታሪኩ የኮሚኒቲ ሺልድ ታሪክ ጀምሮ እስከ ዛሬው ጨዋታ ምን ይመስላል የሚለውን በደንብ ትንታኔ በደንብ ተንተኛለሁ ማለት እንችላለን። በደንብ ገብታችሁ ማየት ትችላላችሁ። እንግዲህ በጣም ታሪኮቹን በተለይ ታሪኮቹን ተንተኛለሁ ማለት እንችላለን። እዛ ላይ ሄዳችሁ ማየት ትችላላችሁ። እዛ ታሪኮች በደንብ አሉ። ኮሚኒቲ ሺልድ ምንድነው የሚለውን ኮሚኒቲ ሺልድ መጀመሪያ ስሙ ምንድን ነበረ በደንብ ቻሪቲ ሺልድ ይባል እንደነበር ነግራችኋለሁ። መቼ እንደተመሰረተ በ1908 እንደተመሰረተ ይሄንን ነግራችኋለሁ። እንግዲህ አሁን ድሮ ፔናልቲ ሹት ከመሆኑ በፊት እንግዲህ ዋንጮች እንደሚጋሩ ነግራችኋለሁ እና ስንት ጊዜ እንደበሉ ተጋርተውና ለብቻቸው እንደበሉም ነግራችኋለሁ ማለት ነው። ዋንጫ ታሪካቸውን ነግራችኋለሁ። ማን ብዙ እንደበላም አይተናል ማለት ነው። ማንቸስተር ዩናይትድ ባለ ሪከርድ ነው። ከዛ ደግሞ የዛሬው ፍጻሜ ተፋላሚ አርሰናልም እንደዛው ነው። እንግዲህ ያንን ደግሞ ሪከርዶች አሉ። በጣም ብዙ ጊዜ ሪከርዶች አሉ። ሪከርዶችም ነግራችኋለሁ። እንግዲህ ትንሽ ግን ሪከርዶች ልንገር በጣም አስደናቂ ሪከርድ ስለሆነ እዚህ ላይ መስማት አለባችሁ። ግን እዛ ሄዳችሁ በደንብ ሙሉ ማየት አለባችሁ። እንግዲህ እዚህ ላይ አስቀምጥላችኋለሁ መጨረሻ ላይ እንግዲህ ገብታችሁ ማየት ትችላላችሁ። እና ኮሚኒቲ ሺልድ ታሪክ ከፍተኛው የጎል ብዛት ያለው ጨዋታ እንግዲህ ማንቸስተር ዩናይትድ ከስዊንድ ታውን ነው። ማንቸስተር ዩናይትድ 8-4 በሆነ ውጤት ስዊንድ ታውንን በ1911 ያሸነፈበት ጨዋታ ላይ በጣም ብዙ ጎል በአንድ ጨዋታ የተቆጠረበት ጨዋታ ነበር። 12 ጎሎች በአንድ ጨዋታ የተቆጠረበት ማለት ነው። ሌላኛው ሪከርድ ኤቨርተን ከ1982 እስከ 1987 ድረስ 4 ተከታታይ ድሎች ያሉት ሪከርድ አለ። 4 ጊዜ ተከታታይ ከ1982 እስከ 1987 ድረስ 4 ጊዜ ተከታታይ ዋንጮችን ማንሳት ችሏል የኮሚኒቲ ሺልድ ኤቨርተን። ሌላኛው ማንቸስተር ዩናይትድ ደግሞ ከሱ በተቃራኒው ከ1998 እስከ 2001 ድረስ 4 ተከታታይ ጊዜ ለፍጻሜ ደርሶ ተሸንፏል ማለት ነው። ይህ ደግሞ ሪከርድ ነው፣ መጥፎ ሪከርድ አለ ማለት ነው። ሌላኛው ሪከርድ የምናነሳው መጨረሻው በ1967 ኮሚኒቲ ሺልድ የቶተንሃም ሆትስፐሩ ግብ ጠባቂ ፓት ጄኒንግሰን ከራሱ የፔናልቲ ቦክስ ውስጥ እንግዲህ ኳስ በመምታት ጎል ያስቆጠረበት እንትን ነው። ጎል ያስቆጠረበት ደግሞ ሌላ ሪከርድ ነው ማለት ነው። በረኛው ጎል ያስቆጠረበት ከታች ግብ ክልል ላይ ማለት ነው። ስለሆነ ጨዋታ ግን 3-3 በሆነ ውጤት ዋንጫውን ተካፍሎታል ማለት ነው። እነዚህ ናቸው እንግዲህ ታሪኮቹ። እናም ስለ ጨዋታው በደንብ ጠለቅ ብለን ደግሞ በደንብ አይተናል። ስለ ጨዋታው ታክቲኮች ምን ይመስላል፣ በአርቴታ ምን ይዞ ይገባል፣ ኢንዞ ማሬስካ ምን ያሳየናል የሚለውን በደንብ አይቻለሁ። በደንብ ገምግሜዋለሁ። በደንብ አናላይሲስ አድርጌዋለሁ። በደንብ ተንተኛዋለሁ ማለት ይችላል ስለ ሚኬል አርቴታ እና የአርሰናል ምን ይዞ ጨዋታ አቀራረብ ይዞ ይገባል የሚለውን በደንብ የተንተኩት። እባካችሁ ሄዳችሁ እዩት። በጣም ታመሰግኑኛላችሁ። ላይክ እዛ ጋር እያደረጋችሁ ማን ያሸንፋል የሚለውን ኮሜንት ላይ ጻፉልኝ። ብዙ አላየሁም 938 ሰው ነው ያየው እና ኮሜንት ላይ አስቀምጡ ማን ያሸንፋል የሚለውን እና ኮሜንት ላይ አስቀምጡልኝና ትክክለኛ ገማች እንግዲህ በነገው ዜና ላይ ጠዋት የሚያቀርቡ ዜና ላይ ትክክለኛ ገማች ይሄ ሰውዬ እንግዲህ ብዬ ገማችሁ ትክክል ነው ምናምን ብዬ እናገራለሁ ማለት ነው። ስለሆነ ግምታችሁን አስቀምጡልኝ። ትክክል ገማችሁ ነው
እና ስለ አርሰናል ኳስ ይቆጣጠራል ተብሎ ይጠበቃል። በዚህ ጨዋታ አርሰናል ኳስ ይቆጣጠራል ተብሎ ይጠበቃል። ሲቲም እንግዲህ ኳስ ለመቆጣጠር ይጥራል። ኳሱን ግን ሲቲ ከተቆጣጠረ አርሰናል ወደ ሎንግ ቦሎች የሚሄድበት አጋጣሚ ይላል ተብሎ ይጠበቃል። ስለሆነ በዚህ ጨዋታ አርቴታ እንደገለጸው ዴክላን ራይስ፣ ቡካዮ ሳካና ማርቲኔሊ ለጨዋታው ዝግጁ ናቸው ብሏል። ይሰለፋሉ የሚለው ሌላው ነው። እንግዲህ ማንቸስተር ሲቲ ደግሞ በአዲስ አሰልጣኝ እንዴት ይመስላል የሚለው በደንብ ነው ያየሁት። በደንብ ግምት ያስተላለፍም አስቀምጫለሁ። ዋናው እንግዲህ ታክቲካሎቹን በደንብ ሳካን በደንብ እንግዲህ ትልቅ የአርሰናል ፖይንት አድርጌ ይዣለሁ። የሲቲ ደግሞ ሃላንድ በደንብ ይዣለሁ ማለት እንችላለን። እንግዲህ እና የፕሬሳቸው የአርሰናል ፕሬስ እና የሲቲ ቢልድ አፕን በደንብ በጨዋታ የሚታይ ነው። እንግዲህ እና እኔ እንዳሰብኩት እንግዲህ በዚህ ጨዋታ የሚወስነው የሚድፊልዱ ጦርነት ወይም የሚድፊልዱ የመሀል ክፍሉ እንግዲህ ጦርነት ወይም የመሀል ክፍሉ ዋና ፖይንት የዚህ ጨዋታ ይሆናል ብዬ ገምታለሁ። የአርሰናልና የሲቲ የመሀል ሜዳ ጦርነት በጣም የሚጠበቅ ነው። የመሀል ሜዳው የዚህ ጨዋታ ውጤት ይወስናል ብዬ እገምታለሁ። ስለሆነ አስተላልፎች እንግዲህ መጀመሪያ ሊጀምሩበት የሚችሉት አጋጣሚ የሆነች በሁለቱም በሮች አይቻለሁ፣ ገምቻለሁ። እዛ ጋር ሜዳችሁ ማየት ትችላላችሁ ማለት ነው። እኔ ሙሉ እንግዲህ መጥቀስ አልችልም። የዜና ሰዓት ነው እና የትንታኔ አይደለም። ስለሆነ ጨዋታው እንዴት ይጃጅ የሚለው በደንብ አይቻለሁ። ከ15 ሚኒት የመጀመሪያው ከ15 ደቂቃዎች ከዛ ከ15 ከ30 ደቂቃዎች ምን ይሆናል ከ30 እስከ 90 ደቂቃዎች ምን ይመስላል የሚለው በደንብ ተንትኛለሁ እና ሄዳችሁ ማየት ትችላላችሁ። እና ወደ ፔናልቲ እንዴት ሊሄዱ ከቻሉስ ምናምን በጣም ደቂቃ እንግዲህ 90 ደቂቃ ከሆነ በቃ ፔናልቲ ሹታውት ነው የሚሄዱት አቻ ከሆነ። እንዴት ነው ግን የኔን ግምትም አስቀምጫለሁ። ግምት የማን ነው የሚለው እዛ ጋር ሄዳችሁ ማየት ትችላላችሁ ማለት ነው። እናንተም ግምትም እዛ ላይ የኮሜንት ስልት ላይ ሄዳችሁ አስቀምጡልኝ። የኮሜንት ትንታኔ ላይ ገብታችሁ ላይክ አድርጋችሁ ሼርም ለዙራችሁ ሼር አድርጋችሁ ኮሜንት ላይ ግምታችሁን አስቀምጡልኝ ማለት ነው። ስለሆነ ያስቀምጣችሁልኝ ትክክለኛ ገማች ማንም ስንት መቶ የሚሆን ነገ ስመጣ በዜናዬ ላይ በጠዋቱ ወይም በትንታኔ ላይ በቀኑ በማታው ትንታኔ ላይ አቀርባለሁ ማለት ነው። ይሄ ሰው እንደዚህ ገምታል በጣም አመሰግናለሁ ብዬ ማለት ነው። ስለሆነ እንደዚህ በቃ ማን በድል ይጀምራል የሚል በጣም አጓጊ ነው ማለት ነው። አርቴታም እንግዲህ በድል መጀመር በዋንጫ መጀመር ይፈልጋል። ይሄን አመታችንን ሲል ተናግሯል። ኢንዞ ማሬስካም ግን እንደቀለለ እናያቸው እነሱን ማሸነፍ መቻል አለብን ሲሉ ተናግሯል። ኢንዞ ማሬስካን አርሰናል ስለሆነ በጣም የጦርነት ጨዋታ ዋንጫ በጣም ትልቅ ጨዋታ ነው። ትንታኔው በደንብ እንደ ትልቅ ጨዋታ እንደሆነ እንግዲህ ፕሪሲዝን ጨዋታ ነው የሚመስላቸው ብዙዎቹ የኮሚኒቲ ሊግ ዋንጫ ያለው ጨዋታ ቢሆንም ፕሪሲዝን ጨዋታ ነው እንደማንኛውም እንዳሉ ግን በጣም ትልቅ ታሪክ ያለው ትልቅ ጨዋታ ነው። እንደ ፈርጉሰንም እንዳሉት ማለት ነው። ፈርጉሰን እንግዲህ እንዛ ላይም አስቀምጫለሁ ምን እንዳሉ ፈርጉሰን እና ስለሆነ ይህ ጨዋታ በጣም ትልቅ ጨዋታ ነው። ስለሆነ ዛሬ በጣም ተጠባቂ ነው። 11 ሰዓት ላይ ጥሩ ጨዋታ ትጠብቃላችሁ። ጨዋታ ማየት ትችላላችሁ ማለት ነው። እንግዲህ ነገም እንግዲህ ውጤቱን ይዘን እንመጣለን። አጫወታችሁ ምንድን ነበር እንዴት ነበር የሚለውን ይዘን እንመጣለን። ግን ሄዳችሁ እዩት። የኮሚሽን ትንታኔ በጣም ምርጥ ትንታኔ ነው። ላይክ ማርጉት ማለት ነው። የአርሰናል ጉዳይ በዚሁ አጠናቀቅ። እንግዲህ ዛሬ ጠብቁ ማለት ነው። 11 ሰዓት ላይ በካርዲፍ ላይ አርሰናል ከማንቸስተር ሲቲ 11 ሰዓት ላይ የኮሚሽን የፍጻሜ ጨዋታ ይደረጋል ማለት ነው። እሺ ቀጣይ እንግዲህ ሳምንት አርሰናል ከኮቨንትሪ ሲቲ አርብ ዕለት መጫወት ይጀምራል ማለት ነው ጨዋታውን። እና ወደ ሌላው ጉዳዮች እናልፋለን። ማንቸስተር ዩናይትድ ጉዳይ ነው የምናልፈው። የማንቸስተር ዩናይትድ ጉዳይ ስናልፋ እንግዲህ ማንቸስተር ዩናይትድ ትናንትና ያቆመለት ጨዋታ ነበረው ከኤሲ ሚላን ጋር። ማንቸስተር ዩናይትድ እንግዲህ ከኤሲ ሚላን ጋር ጨዋታ አድርጎ 4-2 በሆነ ውጤት ተሸንፏል። ለኤሲ ሚላን ጎሎቹን ጂኩዌዜ፣ ሲሴ፣ ጎንካሎ ራሞስ እንግዲህ የድሮ የፓሪስ ሴን ጀርመን ተጫዋች የፒኤስጂ ተጫዋቾች እና ጎንካሎ ራሞስን ሎፍተን ቼክ ለኤሲ ሚላን ጎል አስቆጥሮ 4 ጎሎች አስቆጥረዋል። ለማንቸስተር ዩናይትድ ደግሞ ሃሪ ማጉዌር እና ፓትሪክ ዶርጉ ጎሎች አስቆጥረዋል። እንግዲህ ማንቸስተር ዩናይትድ ይህን ጨዋታ ማጉዌር ገና በሁለተኛው ደቂቃ አስቆጥሮ 1-0 ሲመሩ ቆዩ። ከዛ አቻ ሆኑ። ከዛ ደግሞ ፓትሪክ ዶርጉ ጎል አስቆጥሮ 2-1 ገመሩ ሁለታቸው ሆኑ። ከዛ በኋላ ግን ካምባክ ነው 2-1 ከመምራት እንግዲህ ኤሲ ሚላን 2-1 ከመመራት ነው እንግዲህ 4-2 ማሸነፍ ይችላል። በጣም ድንቅ ነበሩ ኤሲ ሚላኖች ማለት እንችላለን። ሁለት ጊዜ እንግዲህ ቀዳሚ ነበሩ ማንቸስተር ጎል ማስቆጠር። ግን ከዛ በኋላ ኤሲ ሚላኖች አልተቻሉም። ሩበን አሞሪም እንግዲህ የቀድሞ ክለባቸውን ገጥሞ 4-2 በሆነ አሸንፏል ማለት ነው። ሩበን አሞሪም እንግዲህ እንደሚታወቀው ኤሲ ሚላን አሰልጣኝ ናቸው። ስለሆነ አስደናቂ ስብስብን ነው በጣም ይዘው የገቡት ማለት እንችላለን። በጣም ድንቅ እንቅስቃሴ በኤሲ ሚላን አይተናል። እነ ጎንካሎ ራሞስ አዲሱ ፈራሚ ጎንካሎ ራሞስ፣ እነ ቺኩዌዜ በጣም ድንቅ እንቅስቃሴ በተለይ ደግሞ ማማርዳው ጃሲር በጣም ድንቅ እንቅስቃሴ ያሳዩ ማለት እንችላለን። ሲመክርም ስንመለከት ነበር እና ጃሲር በጣም ድንቅ ተነስተዋል። እነ ቺኩዌዜ፣ ሎፍተን ቼክ እና ሲሴም ኢስቱፒኒያን በጣም ጥሩ እንቅስቃሴ ያሳይተው ነበር። ማንቸስተር ዩናይትድ ግን
አሁንም ትንሽ ማስተካከል ያለበት ጉዳይ እንዳለ በደንብ ያሳያል። ምንም ብሩኖ ፈርናንዴዝ ይጫወታ ነበሩ ዋና ስብስባቸውን የተጠቀሙት ማለት የምንችለው ሁሉም ተጫዋቾች ወደ ልምምድ ተመልሷል። ምክንያቱም ፕሪሚየር ሊግ ሊጀምር አንድ ሳምንት ብቻ ነገር ከዚህ በኋላ ግን የምንጫወት ተጫዋች አለ ብሎ መናገር አይቻልም። ስለሆነ ዋና ተስፋችን እነዚህ አራዊት መሸነፋቸው በጣም አሳፋሪ ማለት እንችላለን። ደግሞ በነጻነት መጫወት የሚችሉት ጨዋታ ነው። ስለሆነ አራዊት እዛውም 2-1 መርተው በጣም ከባድ ነው። ማንቸስተር ዩናይትድ መስተካከል ያለበት ጉዳይ እንዳለ አሁን በጣም ያመላከተ ነው በማንቸስተር ዩናይትድ በማይክል ካሪክ። ስለሆነ ተጫዋቾችን በደንብ ማስፈረም አለባቸው። አሁንም በተለይ በመሀል ሜዳው በጣም ማስፈረም አለባቸው ይመስለኛል። እንደውም ከግራ ተከላካይ ላይ የመሀል ሜዳውን በደንብ ያስፈርሙ። ግን በጣም ያስፈልጋቸው ተጫዋች የላቸውም እና ሁለቱም ላይ ሁለት ተጫዋች እናስፈርም ማለት ሲሉ ተናግረዋል። ሁለት ተጫዋች ማስፈረም እንፈልጋለን ሲሉ ተናግረዋል። ስለሆነ በሁለቱም ቦታዎች አንዳንድ ተጫዋች ቢያስፈርሙ ብቻ በቂ ነው። ምን ቢጎዳባቸው ምናምን ቢባል ነገር አለ። ነገር ግን ባዶ ከሚሆን አንድ ተጫዋች እንኳን ቢያስፈርሙ ጥሩ ነው። ግን ባላንስ የሚያደርግ በተለይ ወደ ዲፌንስ የሚፈደድ የሚያዘነበት ተጫዋች ካለ ለማሻሻል በጣም ጥሩ ነው። ባሌ ባይመሳሰሉ ተጫዋቾች ማለት ነው። ስለሆነ ወደ ዲፌንስ ሚድፊልደር እና ካሲሜሮን በደንብ የሚተካ ተጫዋች ግዴታ መኖር አለበት። እና ማሰን ማውንት ብታዩ ወደ ማጥቃቱ ነው። ብሩኖ ፈርናንዴዝም ወደ ማጥቃቱ ነው። ሁሉም የማምጣቶች ማለት እንችላለን ወደ ማሻሻል ወደ ማጥቃቱ ነው የሚሄዱ። ስለሆነ ዲፌንስ ሚድፊልደሩም ወደ ዲፌንስም ተከላካዮች የሚያግዝም ወደ ባላንስ የሚያደርግ ነው። የመሃል ሜዳውን ተጫዋች ያስፈልጋቸዋል። ስለሆነ አንድ ባላንስ የሚያደርግ ወደ ዲፌንስ ሚድፊልደር ያዘነበት ተጫዋች ማስፈረም አለባቸው። የግራ ተከላካይ ማስፈረም አለባቸው። ስለሆነ ማንቸስተር አሁን የሚስተካከል ነገር አለ። እዛው ቡድን ላይም ያለው ቡድን ላይም የሚስተካከል ነገር እንዳለ በደንብ ታይቶኛል በዛ ጨዋታ ላይ። ስለሆነ ማስተካከል ያለባቸው ነገር አለ ማለት ነው። ሌላኛው ባይሸነት የምናነሳው ማርከስ ራሽፎርድ እንግዲህ ባለፈው ዘመን ከባርሴሎና ውሰት በኋላ እንግዲህ ከባርሴሎና ውሰት በኋላ ከቆየ በኋላ እንግዲህ ወደ ማንቸስተር ዩናይትድ በይፋ ተመልሷል። በትናንትናው ጨዋታም እንግዲህ ተቀይሮ ገብቶ ጨዋታ ማድረግ ይችላል። ማርከስ ራሽፎርድ እንግዲህ ባለፈው ዓመት በባርሴሎና በውሰት እንግዲህ በጣም ጥሩ እንቅስቃሴ ሲያሳይ ነበር። በጣም ጥሩ አይተናል። እንግዲህ በትናንትናው ጨዋታም እንግዲህ መጫወት ይችላል ማለት ነው። ማርከስ ራሽፎርድ ማንቸስተር ዩናይትድ በተሸነፈበት ጨዋታ ስለሆነ ወደ ማንቸስተር ዩናይትድ የሚወጣ አይመስልም፣ እዛው የሚቆይ ይመስላል ማለት ነው። ስለሆነ ማንቸስተር ዩናይትድ ይህ መሰለኝ ያቋም መለከት ጨዋታን 4-2 በሆነ ውጤት ሽንፈት አስተናግዷል። በመጨረሻ ያቋም መለከት ጨዋታ ቀጣይ ሳምንት እንግዲህ ማንቸስተር ዩናይትድ ከሁል ነው እንግዲህ ሀል ይጫወታል። በፕሪሚየር ሊጉ ከሜዳው ውጭ ነው እንግዲህ በቅዳሜ ዕለት ይደረጋል ማለት ነው። ከሀል ጋር ይጫወታል ከአዲስ አዳጊ ማለት ነው። ማንቸስተር ዩናይትድ ቀጣይ ወደ እንግሊዝ ፕሪሚየር ሊግ ነው ማለት ነው በቀጣይ ሳምንት። ይህንም ነው የማንቸስተር ሲቲ ጉዳያችን ነው። ማንቸስተር ሲቲ ስናነሳ አንድ የዝውውር ጉዳይ አለ። አዮ ቦአዲ ዛሬ ትናንትና ከሊል ጋር እንግዲህ ተቀምጧል። ከሊል ተቀምጦ ተያይቷል። ከማንቸስተር ሲቲ ጋር አዮ ቦአዲ ትናንትና ከሊል ጨዋታው ጋር እንግዲህ በጠባቂ ወንበር ላይ ነበር የተቀመጠው። አልተጫወተም ነበር ትናንትናው የሊል ጨዋታ ላይ ስለሆነ ከማንቸስተር ሲቲ ጋር የሚደረገው ድርድርም በመጨረሻው ደረጃ ላይ እንደሚገኝ ተገልጿል። ቦአዲ ሁሉም ነገር እንደታቀደው ከሆነ አሁን ማንቸስተር ሲቲ እንደሚቀላቀል ይጠበቃል እንጂ በ2027 የበጋው እንደማይቀላቀል ይጠበቃል። ምክንያቱም የሚያልቀው የቦአዲ ውል 2027 ላይ ስለሆነ አሁን ነው መቀላቀል የሚፈልግ ቦአዲ። ማንቸስተር ሲቲ 2027 ላይ መቀላቀል አይፈልግም። ስለሆነ አሁን መቀላቀል ስለሚፈልግ ቦአዲ ስለሆነ አሁን መቀላቀል የሚፈልግ ማንቸስተር ሲቲ በጣም ጥሩ ድርድር ላይ ናቸው። መጨረሻው ድርድር ላይ የሚገኙ በጣም እየተጓተተ ያለ ድርድር ነው ማለት እንችላለን። ሁሌ መጨረሻ ግን በዚህ ሳምንት የሚጠናቀቅ ሁኔታ በጣም የሰፋ ነው ተብሎ መተው ፋብሪዚዮ ሮማኖ ይህን ዘገባ ዘግቦታል። እንግዲህ ቅድም ስላነሳሁት አርሰናል ጉዳይ ላይ ማንቸስተር ጉዳይ ዝግ ባለሳም ለውጥ የለውም። እንግዲህ ማንቸስተር ሲቲም ዛሬ ጨዋታ አለው ከአርሰናል ጋር በኮሚኒኬሽን ፍጻሜ 11 ሰዓት ላይ ማለት ነው። እንግዲህ ኮሚኒኬሽን ፍጻሜ ተንተኛለሁ ሄዳችሁ እዩት። እሺ ቼልሲ ጉዳይ ቀጣይ እናነሳለን። ቼልሲ እናሳ ከመድረሱ በፊት ቼልሲ ወደ ትናንትና የቆመ ጨዋታ አድርጎ ነበር እና ማንቸስተር ዩናይትድ ወደ ቼልሲ ትናንት ከሪያል ሶሲዳድ ጋር አድርጎ ሪያል ሶሲዳድን ቼልሲ ሪያል ሶሲዳድን 3-1 በሆነ ውጤት አሸንፏል። ለቼልሲ ጎሎችን ጆዋ ፔድሮ 2 ጎል ሲያስቆጥር አዲሱ ፈራሚ በሪከርድ በሆነ ዋጋ ከአስቶን ቪላ ያስፈረሙት ሞርጋን ሮጀርስ ሌላውን ጎል አስቆጥሯል። ለሪያል ሶሲዳድ ደግሞ ማስተዛገቡን አራምቡሩ ቀጣይ አስቆጥሯል ማለት ነው ጎል ማለት ነው። ስለሆነ ቼልሲ የመጨረሻ ያቆመ ከጨዋታውን 3-1 በሆነ ውጤት አሸንፎ የፕሪዝን ጨዋታውን ደምድሟል ጨርሷል ማለት ነው። በጣም ጥሩ እንቅስቃሴ አሳይቷል ማለት ነው ቼልሲ በዚህ ጨዋታ ላይ ሪያል ሶሲዳድ እንግዲህ ጥሩ ናቸው። አስቶን ቪላ ማሸነፋቸው ይታወሳል። በያቆመ ጨዋታ እንደዚህ ተገናኝተው ግን ትናንትና ቼልሲ በጣም በጥሩ እንቅስቃሴ ማለት ነው በጣም ምርጥ እንቅስቃሴ አሳይቶ 3-1 በሆነ ውጤት አሸንፏል። ስለሆነ ለቼልሲ ጎሎችን ደግሞ ጆ ፔድሮ በጣም ድንቅ እንቅስቃሴ የሚያሳይ ተጫዋች ነው። ጆ ፔድሮ እንግዲህ በጣም ጥሩ ነው። በመጀመሪያው ፔስ ጨዋታ 3 ጎል ነው ይሰራ ዛሬ 2 ጎል አስቆጠረ። የሆነ ጊዜም 1 ጎል ሲያስቆጥር ተመልክተናል። ስለሆነ በፕሪዝን ጨዋታ በጣም ያየነው ጆ ፔድሮ በጣም ደግሞ ጆ ፔድሮ አይተናል።
ሮጀርስ እንግዲህ የመጀመሪያው ጎልን በቼልሲ ቤት አርሰናል በፕሪዝን አስቆጥሯል። አዲሱ ፈራሚ ማለት ነው። ጥሩ ማለት ይችላል ሮጀርስ በደንብ ለመላመድ ገና ከወዲሁ ማስቆጠር ጥሩ ነው። ሌላኛው የቼልሲ ጉዳያችን ኒኮላስ ጃክሰን፣ ሊያም ዴላፕ እና ቶሲን አዴባዮር ትናንት በቼልሲ የአሸዳድ ቡድን ውስጥ አልነበሩም ነበር እና ሁሉም እንግዲህ የዝውውር መስኮቱ ከመጠናቀቁ በፊት ቼልሲ መልቀቅ ይችላሉ። ቼልሲ መልቀቅ ነው የሚፈልገው ሊያም ዴላፕን፣ ኒኮላስ ጃክሰንም ቶሲን አዴባዮርም። እንግዲህ ኒኮላስ ጃክሰን እስካሁን ብዙ ፈላጊ ያለውም አልመጣም። ባየር ሙኒክ ነበር ባለፈው እንግዲህ ከባየር ሙኒክ የሚፈልገው አይመስልም። ሊያም ዴላፕን ግን ኤቨርተን ይፈልጉታል፣ ኖቲንግሃም ፎረስት አሁን ደግሞ ብቅ ብሏል፣ ኮሞም ይፈልጉታል። ቶሲን አዴባዮርም እስካሁን መጣ መረጃ የለም። ስለሆነ በሁለት ሳምንት ጊዜዎች እንግዲህ እነዚህ ሶስት ተጫዋቾች የሚለቁበት ሁኔታ አለ። ማን ፈላጊውን ይመጣል ብለው ይጠበቃል። ግን በጣም ጨዋታ ላይ በራሱ ጨዋታ ቼልሲ ኒኮላስ ጃክሰን፣ ሊያም ዴላፕ እና ቶሲን አዴባዮር አልነበረም። እንግዲህ ሊያም ዴላፕ ከአንድ ጨዋታ በፊት 2 ጎሎች ማስቆጠር ችሎ ነበር። በዛ ጨዋታ ላይ ቋሚ የነበረ 2 ጎሎች 3 ጎሎች 2 ጎሎች አስቆጥሮ ነበረ። ነገር ግን አሁን በዚህ ጨዋታ ላይ ግን አልነበረም ማለት ነው። ጨዋታ አልገባም። ሌላኛው የቼልሲ መጨረሻ ጉዳያችን ኢንዞ ፈርናንዴዝ ከረፍት በኋላ ወደ ቼልሲ ቡድን ተመልሷል። እናም በትናንትናው ጨዋታም ተጠባቂ ወንበር ላይ ተገኝቶ ነበረ። የቼልሲ አምበል ኢንዞ ፈርናንዴዝ እንግዲህ ከሪስ ጄምስ ጋር እንደዛው አምበል የሚባለው ግን ኢንዞ ፈርናንዴዝ እንግዲህ ተመልሷል ማለት ነው። የአርጀንቲና ተጫዋች ወደ ቼልሲ ተመልሷል ማለት ነው። ከረፍት ጊዜ በኋላ እንግዲህ ተመልሷል። ጥሩ ረፍት አድርጓል ማለት ይቻላል። ኢንዞ ፈርናንዴዝ ከአራም ዋንጫ እንግዲህ ሽንፈት ነው እንግዲህ በፍጻሜ ደርሶ ስለሆነ ወደ ማንቸስተር ሲቲ የሚሄድበት አጋጣሚ አለ ሲባል ነበር። ግን ጊዜው አልፎ ጊዜውን ወደ ቼልሲ ተመልሷል ማለት ነው። ወንበር ላይ ተነስቶ ነበር። ሌላኛው ጉዳያችን የምናልፈው እንግዲህ ወደ ባርሴሎና ጉዳይ እናልፋለን። የባርሴሎና ጉዳያችን ስናልፋ ባርሴሎና ትላንት ለሮድሪ 3ኛውን ጥያቄ አቅርቧል ተብሏል። አሁን እንግዲህ ወደ 70 ሚሊዮን ፓውንድ አካባቢ ገንዘብ አቅርቧል። እንግዲህ ባርሴሎና እንግዲህ መጨረሻ ቁልፍ ደረጃዎች ላይ በመድረሱ በኩል ለማጣል እርግጠኛ ነው ተብሏል። በዚህ ዋጋ እንደሚያጠናቀው እርግጠኛ ነው ተብሏል ባርሴሎና። ይህ በእንዲህ እንዳለ ማንቸስተር ሲቲ የቧድ 8 መጨረሻ ደረጃ ላይ እንደደረሰም ተገልጿል። ስለሆነ ባርሴሎና በትናንትናው 70 ሚሊዮን ፓውንድ ጥያቄ አቅርቧል ለሮድሪ። ምላሻቸው ይጠበቃል ማንቸስተር ሲቲ። ባርሴሎና ግን ይህ የመጨረሻ ጥያቄ እንደመሆኑ እና 70 ሚሊዮን ፓውንድ ተቀባይነት እንደሚያገኝ በራሳቸው ተማምነዋል፣ እምነት አላቸው ተብሏል። ስለሆነ ማንቸስተር ሲቲ የሚለቅ ይመስለኛል በ70 ሚሊዮን ፓውንድ። ምክንያቱም የቧዲ መጨረሻ ደርሷል። ቧዲ ማስፈረም የሚችልበት አጋጣሚ ስላለ ማለት ነው። ሌላኛው የምናነሳው የጣሊያን ወደ ጣሊያን ጉዳይ ስናልፍ አንድ የኢንተር ፈራሚ ያለ እንግዲህ ተረጋግጧል። ኦፊሻል ጄዲ ስፔንስ ከቶተናም በ35 ሚሊዮን ፓውንድ ስምምነት እንግዲህ ኢንተር ተቀናቅሏል። ውሉ እስከ ሰኔ 2031 ድረስ የሚያቆየውን ውልም ተፈራርሟል። ሲሆን የቶተናም ተጫዋች እንግዲህ ወደ ኢንተር ተቀላቅሏል። በጣም በእንግሊዝ ብሔራዊ ቡድን በዚህ ያለው ማለት በጣም ድንቅ ሲሆን የራሱን ድንቅ ስራ ማለት ይችላል። አሁን ደግሞ ከቶተናም ወጥቶ ኢንተር ሚላንን መቀላቀል ይችላል ማለት ነው። ሌላኛው የምናነሳው ጉዳይ ስለ ፓሪሲያኑ ክለብ እናነሳለን። ስለ ፒኤስጂ ክለብ ኦፊሻል ተረጋግጧል። እንግዲህ ትናንትና ፓሪስ ሴን ጀርመን ፍራን ቶሬስን ከባርሴሎና በ50 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። ውሉ እስከ ሰኔ 2031 ድረስ የሚቆይ ውልም ተፈራርሟል ማለት ነው። ፍራን ቶሬስ ከባርሴሎና በ50 ሚሊዮን ዩሮ ፒኤስጂ ማስፈረማቸው ይፋ አድርጓል ማለት ነው። ስለሆነ ፒኤስጂ ፍራን ቶሬስን በይፋ አስፈርመዋል። ፍራን ቶሬስ እንግዲህ ከፊርማው በኋላ አስተያየትን ሰጥቷል። እንግዲህ ፍራን ቶሬስ ሁልጊዜም እንዲህ እላለሁ፣ ለእኔ ሉዊስ ኤንሪኬ በእግር ኳስ ዓለም ውስጥ እንደ አባት ነበረ። በብሔራዊ ቡድን ውስጥ ከእሱ ጋር የማሰልጠን እድል ባገኘ ሁልጊዜም ትልቅ በራስ መተማመን ይሰጠኝ ነበር። እንደገና አብሮ መስራት ለእኔ ትልቅ እድል ነው፣ ለእኔ ድንቅ ነው፣ በጣም ደስ ብሎኛል ሲል ተናግሯል። እንግዲህ የስፔን ብሔራዊ ቡድን አሰልጣኝ ነበሩ። እንግዲህ በ2022 አርጀንቲና ሻምፒዮን የሆነችበት የስፔን ብሔራዊ ቡድን አሰልጣኝ ነበሩ ሉዊስ ኤንሪኬ። ግን በጣም ጥሩ ጊዜ አላሳለፉም። በሞሮኮ ነበር በጊዜ የተሰናበቱት በፍጹም ስለሆነ ሉዊስ ኤንሪኬን ያውቀው ነበር በስፔን ብሔራዊ ቡድን። አሁን ደግሞ በፒኤስጂ በዳግም በመገናኘት በጣም ደስ ብሎኛል። ሉዊስ ኤንሪኬ ደግሞ አስታውስት ፍራን ቶሬስ በመምጣቱ ደስተኛ ነኝ። እሱ ዓለም አቀፍ ደረጃ ያለው ምርጥ ተጫዋች ነው፣ ወርልድ ክላስ የሆነ ተጫዋች ነው ሲል ተናግሯል። በጣም እናውቀዋለን፣ በጣም አውቀዋለሁ፣ ከምንፈልገው ጋር ይጣጣማል፣ ለእኛ ጨዋታን በጣም የሚመች ተጫዋች ነው። በማንኛውም ቦታ ወደፊት መጫወት የሚችል ተጫዋች ነው። በማንኛውም ቦታ በአጥቂ ስፍራ የሚጫወት ተጫዋች ነው ሲል ተናግሯል። እና እሱ ማግኘት በጣም ጥሩ ዜና ነው። ለእኛ በጣም ደስ ብሎኛል፣ ለእኔ በጣም ደስ ብሎኛል ሲል ተናግሯል ማለት ነው ሉዊስ ኤንሪኬም። እናም ለማንኛውም እንግዲህ ፍራን ቶሬስ ፒኤስጂን በይፋ ተቀላቅሏል ማለት ነው።
ሌላኛው ሰው የፒኤስጂ ጉዳይ ሚካ ጎሳ አዲሱ የፓሪስ ሴን ጀርመን ተጫዋች ውሉን መፈራረሙ ይፋ ተደርጓል ተገልጿል ማለት ነው። 55 ሚሊዮን ዩሮ ስምምነት በክለቦች በፒኤስጂ እና በአያክስም ተፈራርሟል። የሕክምና ምርመራው ተጠናቋል። ሁሉም ተጠናቋል። እስከ ጁላይ 31 ድረስ የሚያቆየውን ይፈራረማል ማለት ነው። ግን ፋብሪዚዮ ሮማኖ ይህን ዘገባ ዘግቦታል። ነገር ግን ሲፈርሙ ማሪዮ ሲያሳይ ግን አላሳየም በፎቶ ላይ ግን በቃ እስከ ነገ ይፋ ይደረጋል ተብሎ ይጠበቃል። ሌላኛው በትናንትናው ዕለት ሰበር ዜና ተሰምቷል። ከፒኤስጂ ያንዙኪ ጉዳይ ላይ ሰበር ዜና ምንድነው? ያንዙኪ ወደ ፓሪስ ሴን ጀርመን የተደረገው ስምምነት ማክሰኞ ዕለት በቃል ስምምነት ከጠናቀቀ በኋላ ሊፈርስ ተቃርቧል። ምክንያቱም እንግዲህ ፒኤስጂ በፓርማ ፍቃድ ለሕክምና እንዲጓዝ ለሱዙኪ የእግር በረራና ጣሊያን ልኮ ነበር። ነገር ግን አሁን በተጫዋቹ በኩል ባሉ ችግሮች ምክንያት ስምምነቱ አደጋ ላይ ወድቋል ተብሏል። ፒኤስጂ እንግዲህ ያለ ፓርማ ፍቃድ ለሕክምና እንግዲህ ወደ ፈረንሳይ እንዲጓዝ ወደ ጣሊያን አውሮፕላን ልኮ ነበር ማለት ነው። ስለሆነ ያለ ፓርማ ስለሆነ የሚፈርስበት ውድቅ የሚሆንበት አጋጣሚ የሆነበት አጋጣሚ አለ። እንግዲህ ለማስፈር በጣም ትንጥዬ ነበር ቢቀሩት ግን ይቺ ነገር ብቻ ይህንን ዝውውር ውድቅ ሊያደርጉ ወይም ሊያፈርሱ የሚችሉት አጋጣሚ አለ ማለት ነው። ውድ የናቲ ፉትቦል ተመልካቾቻችን የዛሬው የማለዳ ስፖርት ዜናችን ይመስል ነበር። ነገም በሌላው ትኩስ ዜናችን እንመለሳለን። በትናንትናው ትንታኔ ላይ ግን ያቀረብኩትን ትንታኔ ሄዳችሁ ማየት አለባችሁ። በደንብ ምርጥ የኮሜንት ትንታኔውን ላይክ እዛ ላይ አድርጉ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ትንታኔውን ምን እንደሚመስል ኮሜንት ላይ አስቀምጡልኝ። እናም ግምታችሁንም ኮሜንት ላይ አስቀምጡልኝ። በዛኛው ኮሜንት ላይ ሄዳችሁ ስለሆነ ግምታችሁን ማስቀምጡልኝ። ግምቱ እንግዲህ ትክክለኛ ገማሽ ነገ በሚኖረኝ ቆይታ እንግዲህ ይሄ ትክክለኛ ገማሽ እንግዲህ እንደዚህ ገምታው ብዬ የምናገር ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም ዋሉ። መልካም እሁድ እመኛለሁ። አመሰግናለሁ። ባይ ባይ።